በተከለከሉ አካባቢዎች አለመስበክና የሰላሙን ወንጌል ውከት አለማድረግ አስፈላጊ ነው ሲሉ የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ጠቅላይ ጻፊ ፓስተር ዶክተር ጌትነት ለማ ተናገሩ። ባልደረባችን አማኑኤል ሌብሶ ተጨማሪ አለው። የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ጠቅላይ ጻፊ የሆኑት ፓስተር ዶክተር ጌትነት ለማ ከኢቫንጀሊካል ቲቪ ጋር ባደረጉት ቆይታ የሰላምን ወንጌል የጸብና የግጭት ምክንያት ማድረግ ተገቢ እንዳልሆነ ተናግረዋል። ግን እንዳልኩ ቅድም በተከለከሉ አካባቢዎች ላይ አለመመስከር፣ ሰዎችን አለማወክ፣ ወንጌሉን የሰላሙን ወንጌል ሁከት አለማድረግ፣ ጸብ አለማድረግ፣ ግጭት አለማድረግ እሱ አደገኛ ለመንግስትም ሌላ ቤት ስራ አለመሆን፣ ለጸጥታ አካላትም ሌላ ቤት ስራ አለመሆን ያስፈልጋል። ነገር ግን ከዚህ ውጭ ባሉ ቦታዎች ወንጌልን ስሰብክ ዋጋችንን ተምነን መሆን እንዳለበት አሳስበዋል። ኖርማሊ ግን ለምን ትነግራለህ አንተ ወንጌል ዝም በል መንገድ በመትችልበት ወንጌልን መስበክ በመትችልበት ቦታ ጋር ሆነ እዚህ ጋር እኮ መንገር አትችልም አስራሃለሁ ካለ በቃ መታሰር ነው። ፍርድ ቤት አቀርባለሁ ካለ በቃ መቅረብ ነው። ይሄንን ዋጋህን ተምነህ ነው የምትገባው። ይሄ ደግሞ ዋጋው በሰማይ የተመዘገበ የታወቀ ነው። መጽሐፍ ቅዱስ ነው ያለው። ሂዱ በል ተብለናል። ሂዱ ያለ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ሄድና ስበክ ካለ ምንም ክልክል የለም። ይኸውልህ እንግዲህ እንዲህም አላቸው ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበክ ይላል። መታወቂያ ምን አይባል ነገር የለም። በቃ ካመንክ በኋላ ወጥተህ ለሌሎች ወንጌልን መንገር አለብህ፣ መመስከር አለብህ። ከዚህም ባለፈ አዳዲስ ቤተክርስቲያናት ወንጌልን ለመስበክ መትጋት እንዳለባቸው ተናግረዋል። ለሌሎች ወንጌልን መመስከር አለብን። እያንዳንዱ የካውንስሉ አባል በተለይ መጂንግ ቸርቾች አካባቢ ላይ ትኩረት ማድረግ ያስፈልጋል። ነባሮቹ የሚሽን ዲፓርትመንትም አላቸው። በአገር ውስጥም በመላው ዓለምም ይሰራሉ፣ ልምዱም አላቸው። መርጂንጎቹ ግን እያንዳንዱ የሚሽን ዲፓርትመንት የማደራጀት የሚሽን ስርጭት የወንጌል ስርጭት ሲስተሞችን የመዘርጋት አላቸው። በነገራችን ላይ አሁን በየሀገሩ ወጥተው እየመሰከሩ ያሉ አብዛኛዎቹ ስታያቸው መርጂንግ ቸርቾች ናቸው። በመንግስት ደረጃ ወንጌል ስርጭትን የሚከለክል ሕግ ሊወጣ ይችላል በሚል ዙሪያ ያለውን ስጋት አስመልክቶ ለቀረበላቸው ጥያቄ ወንጌል በእንደዚህ አይነት ነገር የሚቆም አለመሆኑን ተናግረዋል። ሊወጣ ይችላል ግን ወንጌል አይቆምም። መልሱ እሱ ነው። የፈለገ ሕግ ቢወጣ ወንጌል ስርጭት አይቆምም። ይሄ ባህሪው ነው። አንዱ መታወቅ ያለበት አሁን እኛም ልንከለክል አንችልም። ሕግ አውጪው አካል ግን የሕግ አውጪ አካል እኛ አንሆንም። ቢኮዝ የኛ አስተምሮን የሚከለክለን እንዳት ሕግ ሲወጣ እኛ ሕጎች ሲወጡ እኮ ከኛ መጽሐፍ አንፃር ነው ምንስማማው ማንስማማው አለ። ስለዚህ መታወቅ ያለበት ነገር መጽሐፍ ቅዱስ ሂዱ ወንጌልን ስበኩ አስተምሯችን ነው። ይለኛ አስተምሮ መሰረታዊ ነገራችንን መንካት አንችልም ማለት ነው። ሆኖም በአንዳንድ ቤተ እምነቶች የሚስተዋሉ ልምዶች መታረም እንደሚገባቸው ተናግረዋል። ደግሞ ጥንቃቄ የሚፈልግ ነገር አለው። ጥንቃቄ የሚፈልገው ምንድነው? እኛ እንደ ቤተ እምነቶቻችንም ህብረቶች ምንድነው አጥቢያዎችም ማህበረ ምዕመናንም በሎካል ቸርች አካባቢ ላይ ታች ላይ ጸሎት ቤቶች አካባቢውን የማወክ የመረበሽ ድምጾችን የማውጣት ሰፈር ውስጥ በቃ የሆነ ነገር የተፈጠረ ማስመሰል ነገር ተገቢ ነው ብለን አናምንም። እሱ መታረም አለበት፣ መስተካከል አለበት። እዛኛው ያለው የሌላ ሃይማኖት ተቋም በጣም ስለጮኸ እኛም አጻፋይ ምላሽ እንስጥ ብለን አናደርግም። በመርህ ደረጃ በየጸሎት ቤቱ የሚደረጉት ማይኮች እዛው ላለ ምዕመን ነው መልእክቱ እንጂ ለጎረቤት ቤት አይደለም። መርሁ ራሱ ቤተክርስቲያን ትልቁ ኃላፊነቱ የሆነውን ወንጌል ትታ በሌሎች ነገሮች መጠመድ እንደሌለባት የተናገሩት ጠቅላይ ጻፊው ወንጌል የቤተክርስቲያን ዋና አጀንዳ መሆን እንዳለበት ተናግረዋል። በዋነኛነት ግን ይህ ጉዳይ አጀንዳ መሆን አለበት ብለን እናምናለን። ወቅታዊ አጀንዳ መሆን አለበት ብለን የምናምነውም እየተዘናጋን የመጣንበት እና የወንጌል ስርጭት የጥቂት ሰዎች ብቻ ቤተክርስቲያን ተከራም የተወሰኑ ቤተ እምነት ብቻ ኃላፊነት አድርገን የምናስበው። እንግዲህ ለንግግራችንም ለሐሳባችንም ለምናስተባብረውም ለምንሰራውም ነገር መጽሐፍ ቅዱስ ነው የሚመራን። አንዱ ቤተክርስቲያን እንደ ቤተክርስቲያን በዚህ ምድር ላይ የመኖሯ ዋናው ነገሯ ምንድነው? ዋና አጀንዳዋ ሊሆን የሚገባው ምንድነው? ቅድም ከመግቢያ እንዳልኩት ዋና አጀንዳዋ ምንድነው?
ዋና አጀንዳን ከሳትክ ጸብ፣ ግጭት፣ ሁከት፣ ትርምስ፣ ጥላቻ፣ አንዱ አለመቀበል፣ ፍልስፍና የቤተክርስቲያን ዋናው ሚሽን ትታ ወደ ሪሶርስ ሞቢላይዜሽን ውስጥ መግባት ከወንጌል ይልቅ ልማቱ ላይ ማተኮር ፈንድሬዚንግ ላይ ማተኮር ሪሶርስ ሞቢላይዜሽን ላይ ማተኮር ውስጥ